የከበረው ሰላምታችን በያላችሁበት ይድረሳችሁ ክቡራን ተመልካቾች። በቀጠሯችን ሰኞ ምሽት በሀዲያ ስፖርት ተገናኝተናል። ታሪኩ እንዴት ነህ? ሰላም ዘሪቱ። ሰላም ተመልካቾቻችን እንዴት ነሽ? አለሁ። ቆይታ እንዴት ነበረ? ሳምንቱ እንዴት አለፈ? መልካም ነበር። አንቺ ጋስ? በጣም ቆንጆ ነበረ። ዛሬም በቀጠሯችን እዚህ ሀዲያ ስፖርት ተገኝተናል። ወደ ጉዳዮቻችን ከመግባታችን በፊት ምን ርዕሰ ጉዳዮች አሉ የሚለውን ለተመልካቾቻችን እናስተዋውቅ። በዛሬው የሀዲያ ስፖርት መሰናዷችን 3 ዋና ዋና ርዕሰ ጉዳዮችን ይዘናል። በቅድሚያ የምንመለከተው ጉዳይ ባሳለፍነው ሳምንት በማዕከላዊ ኢትዮጵያ ክልል የእግር ኳስ ፌዴሬሽን አዘጋጅነት 3ኛው የማዕከላዊ ኢትዮጵያ ክልል የክለቦች ሻምፒዮና ውድድር ጅማሮን አድርጓል። ሀዲያ ስፖርትን በስፍራው ተገኝቶ ዝርዝር ዘገባዎችን አዘጋጅቷል። እሱንም የምናስመለክታችሁ ነው የሚሆነው። ሁለተኛው ርዕሰ ጉዳያችን የሚሆነው የሀላባ ከተማ ከ25 ዓመት የረዥም ጊዜ ጥበቃ በኋላ ወደ 2019 የኢትዮጵያ ፕሪሚየር ሊግ መግባቱ የሚታወስ ነው የሚሆነው። ይህን አስመልክቶ በሀላባ ቁሊቶ ከተማ ተገኝተን ከክለቡ ደጋፊዎች እንዲሁም ደግሞ ከክልሉ ስፖርት አመራሮች ጋር ቆይታ አድርገናል። ይህንንም ጉዳይ የምናስመለክታችሁ ነው የሚሆነው። ከዛ በመቀጠል በዛሬው ዕለት የ30ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ተጀምረዋል። ከነዚህ መካከል ሀዲያ ሆሳዕናን ከወላይታ ዲቻ ጋር ያገናኘው ጨዋታ አንዱ ነው። ሌላም በ10 ሰዓት ላይ የተደረጉ 2 ጨዋታዎች አሉ። ይህንንም የምናስመለክታችሁ ነው የሚሆነው። ፕሮግራሙን እየመራን አብረናችሁ የምንቆየው ዘሪቱ ኤልያስና ታሪኩ አበራ በጋራ በመሆን ነው። አብራችሁን ቆዩ። ወደ መጀመሪያው ርዕሰ ጉዳያችን እንለፍ። ባሳለፍነው ሳምንት በማዕከላዊ ኢትዮጵያ ክልል የእግር ኳስ ፌዴሬሽን አዘጋጅነት በሀላባ ቁሊቶ ከተማ የተጀመረው 3ኛው የማዕከላዊ ኢትዮጵያ ክልል የክለቦች ውድድርን የሚመለከት ጉዳይ እናንሳ። ማዕከላዊ ኢትዮጵያ ክልል 3ኛውን የክልል ክለቦች ሻምፒዮና በሀላባ ቁሊቶ ከተማ እያስተናገደ ይገኛል። ያው አንደኛው ከዚህ ቀድሞ ሀላባ መካሄዱ ይታወሳል። ሁለተኛው ደግሞ ባለፈው ዓመት በሆሳዕና ከተማ በየርሳሞ ስቴዲየም መካሄዱ የሚዘነጋ አይደለም። በዛ ውድድር ላይ ሆሳዕና ከነማ ነበር የክልል ክለቦች ሻምፒዮን አሸናፊ መሆን የቻለው። ዘንድሮ ለሁለተኛ ጊዜ ሀላባ ከተማ ይሄንን እድል አግኝቷል። ሀላባ ስቴዲየሙን መመልከት እድሉ ነበረኝ። ግሩም ስቴዲየም ሰርተዋል። ለእንደዚህ አይነት ውድድሮች አልፎ በሀገር አቀፍ ደረጃ ለሚካሄዱ ውድድሮች መሆን የሚችል ድንቅ ሜዳ የመስራታቸውን መመልከት ችያለሁ ብዬ አስባለሁ። እንደ አጠቃላይ ደግሞ ከክልሉ እግር ኳስ ፌዴሬሽን ፕሬዚዳንት ወይዘሮ ሰርካለም ሳሙኤልንም የወጣቶችና ስፖርት ቢሮ ምክትል ኃላፊና የስፖርት ኃላፊ አቶ ሰይፈ አለሙንም ጭምር አነጋግረናል። ምክትል ፕሬዚዳንቱንም ጭምር ያገኘንበት አጋጣሚ ነበር። አጠቃላይ ውድድሩ ከአንደኛውና ከሁለተኛው በምን የተለየ መንገድ ይዞ መጣ፣ ሀላባ መካሄዱስ በዚህ አይነት ምቹ ሜዳ ላይ መጫወታቸው ለተጫዋቾች ውስጥ ምን አይነት አድቫንቴጅ አለው የሚለውን አጠቃላይ ጥያቄ ያቀርበናል። ፕሮግራሙን ተከታትለን እንመለስ። ይህ ውድድር ለሶስተኛ ጊዜ በክልላችን የሚካሄድ የክልሉ የእግር ኳስ ክለቦች ሻምፒዮና ነው። በየዞኑና ልዩ ወረዳ በተለያዩ ውድድሮች ተወዳድረው ደረጃ ቤት ያሉና የተሻሉ ተጫዋቾች ያሉበትን ሁሉም ዞንና ልዩ ወረዳ መርጦ ያመጡበት ሂደት ነው ያለው። ለዚህ ደግሞ የክልሉ ወጣቶችና ስፖርት ቢሮ ዋናው እንደዚህ አይነት ውድድሮች በፌዴሬሽኖች እንዲመሩ በአደረጃጀት ቀድመን የሰራናቸው በተለይ ማህበራት ራሳቸውን ችለው ውድድሮችን መምራት እንዲችሉ ከመንግስት ወደ ህዝባዊ እንዲሆን ደረጃ ላይ ሰፊ ስራዎች ሰርተናል። ይህን ውድድር ከማዘጋጀታችን በፊት ያው ስቴፕ ባይ ስቴፕ የተሰሩ ስራዎች አሉ። ስራ አስፈጻሚው በየጊዜው በመገናኘት ይገመግማል። ኮሚቴ በፌዴሬሽኑ የተደራጁ ኮሚቴዎች አሉ። ይህን ውድድር የሚመሩ ሌሎች ስራዎችንም የሚሰሩ ኮሚቴዎች አሉ። ቋሚ ኮሚቴዎች ማለት ነው፣ የፌዴሬሽኑ የሆኑ እነሱ ደግሞ በእቅዳቸው አካተው ይሰራሉ። በአይነቱና በይዘቱ በየጊዜው የክለቦች ውድድር እያደገ መምጣት አለበትና ለሶስተኛ ጊዜ እንደማዕከላዊ ኢትዮጵያ ለሶስተኛ ጊዜ ነው እያደረግን ያለ ነው። የመጀመሪያውን በ2016 እዚሁ ሀላባ ከተማ ላይ ተካሂዷል። ያኔ አሁን በመናየው የሀላባ ስቴዲየም ኢንተርናሽናል አርቲፊሻል ተርፍ ስቴዲየም ባልነበረበት ጊዜ አካሂደናል። ሁለተኛውን ደግሞ በተመሳሳይ በሀዲያ ዞን ሆሳዕና ከተማ ላይ አካሂደናል። ዘንድሮ ደግሞ ታሪካዊ ነው። ወደ ሀላባ ከተማ ውድድሩን ስናመጣው በምክንያትነት ነው። ሌሎች ይህን ዝግጅት ለማዘጋጀት 3 የዞን ከተሞች ጠይቀውናል። መስጠት ይቻላል፣ ነገር ግን ይሄ ታሪካዊ ስቴዲየም ነው ያልኩበት ምክንያት የሀላባ ስቴዲየም የሌሎችንም እንደ አራያ ሆኖ ይሆናል የሚል እምነት አለ። እንደ እግር ኳስ ፌዴሬሽን እንግዲህ ከዚህ ውድድር አንዱ ወጣቱ ተሳታፊ እንዲሆን ከማስራት አንጻር ሁሉም አካባቢ ዞንና ልዩ ወረዳ በዚህ ውድድር ተሳትፈዋል። እነዚህ ውድድር ላይ የተለያዩ ክለቦችና ቡድኖች ማዕከላት አይተው መጥተው ልጆችን የሚያዩበትና ለዛ የሚመርጡበት ሂደት ነው። ከዛ ውጪ ክልላችንን መወከል የሚችሉ ብቁ የሆኑ ስፖርተኞች ያለው ቡድን
እንዲያልፍ በተለይ ከቡድን አንጻር ቡድን እንዲያልፍ ከማድረግ አንጻር ኮሚቴውም ዳኞችም ጥራት ያለው ዳኝነት ከመስጠት አንጻር ፕሮግራሙን በትክክል ቡድኖችን ሊጠቅም በሚችል መልኩ ማውጣትና እያንዳንዱ ኮሚቴም አሰልጣኞችን በተለይ የሁሉም ዞን ይዞ የመጡ ቡድን ይዞ የመጡ አሰልጣኞች ብቃት ላላቸው ስፖርተኞች ቅድሚያ ሰጥተው ክልላችን ሊወክሉ የሚችሉና በሀገር ደረጃ አሸናፊ ሆነው ከፍ ብለው ወደ ሊግ መግባት የሚችሉ ስፖርተኞች እንዲወጡ የሁላችንም የጋራ ርብርብና የጋራ አስተዋጽኦ የሚጠብቅ ነው። አብዛኛው ህጻናቶች ናቸው ማለት ይቻላል። አንደር 17 አንደር 16 አንደር 18 እንደዚህ ነገሮች ናቸው በእድሜ ገደብ ውስጥ ያሉ ናቸውና ምንም ይሁን ምንም አብዛኛው ውድድሮች አሁን ወደ 18 ክለባትን ነው እኛ ውድድር የምናደርገው። ሁሉ ነገር አጠቃላይ ቲሴራቸው ጋር ያሉ ነገሮች ሙሉ ዳታ ትላንትና ማታ ስንለቀም አብዛኛው ታዳጊዎች ናቸውና የክለቦች ሻምፒዮና ደግሞ ዞሮ ኢትዮጵያ እግር ኳስ የክልል ክለቦች ሻምፒዮና አለ። ከዛም በኋላ በኢትዮጵያ እግር ኳስ ፌዴሬሽን የሚደረገው የሊግ 1 ውድድር አለና በዛ ተሳታፊ ለማድረግ ነው። ዞሮ እንደ ማዕከላዊ ኢትዮጵያ በጣም የተሻለ እድሜ ገደብ ውስጥ ያሉ ልጆች ናቸውና ታዳጊዎች ናቸው። ታዳጊም ላይ መስራት ደግሞ እንደ ሀገርም ያለው ጠቀሜታ ስለሚታወቅ አብዛኛው እኛ ልጆች እዚህ ማዕከላዊ ኢትዮጵያ ውስጥ ያሉ ክለባት ላይ ታዳጊዎች ናቸው ማለት ይቻላል። ማዕከላዊ ኢትዮጵያ ክልል በእግር ኳሱ ፖቴንሻል ኤሪያ ነው ብለን ከምንወስዳቸው ኤሪያዎች አካባቢዎች ክልሎች አንዱ ነው። ይህንን ፖቴንሻል ያላቸውን ወጣቶች ደግሞ አቅማቸውን የምናይበት የምንመዝንበት ለሌላ ክለቦች እድላቸውን የውድድር ወይም ደግሞ የመሳተፍ እድላቸውን የሚወሰነው በውድድር ብዛት ነው። ስለዚህ እንደዚህ አይነት ውድድሮች መዘጋጀታቸው ተጫዋቾች ወደ ተለያዩ ክለቦች የመግባት እድል ያገኛሉ። ወደ ፍጻሜ አካባቢ የደረሱ ክለቦች ወደ ኢትዮጵያ ክለቦች ሻምፒዮና የሚሳተፍ ይሆናል። እግር ኳስ እንግዲህ ልዩ ትርጉም አለው። በሁሉም ዞንና ከተማ ላይ የሚካሄዱ እግር ኳስ ውድድሮች ልዩ ዓላማ አለው። በተለይ በትላልቅ የሊግ ስቴፕ ላይ የሚወጡ የሚያድጉ ክለቦች ሲኖሩ ታች ያሉት ታዳጊ ህጻናት፣ ወጣት ስፖርተኞች ፕሮጀክት ላይ ያሉ ልጆች ዓላማም ታርጌትም አላቸው። እዛ ቦታ ላይ ደርሼ ከዛ ቦታ ላይ ተነስቼ የኢትዮጵያን እግር ኳስ ስፖርት ለማሳደግ በበኩሌን ጥራለሁ የሚል እይታ ያላቸው ነው። መሰረቱ የስፖርታዊ ጨዋነት ነው። ስፖርት ላይ ውጤታማ ለመሆን ህግን መሪህን ለወጣው መተዳደሪያ ደንብ መገዛት ለአሸናፊ ለመሆን አንዱ የስፖርታዊ ጨዋነት አንዱ መሰረት ነው። ስፖርታዊ ጨዋነት ጋር ተያይዞ ያሉ ነገሮችን ቀድመን ቅድመ ውድድር ወቅት ላይ ደንቡ ላይ ሰፊ ውይይት ከሁሉም ቡድን መሪዎች ጋር ውይይት አካሄደናል። ፌዴሬሽን ቴክኒክ ባለሙያዎችም ጽህፈት ቤቱም በዚህ ያለውን ሂደት በደንብ አስረድተው ሄደናል። ከዛ ውጪ ወጣ የሚሉ ከስፖርታዊ ጨዋነት ስነ ምግባር ወጣ የሚሉ ካሉ በህግና ደንብ መሰረት አስፈላጊውን ውሳኔ ነው የምንወስነው። ስፖርት ጨዋታ የራሱ ህግና ደንቦች አሉት ለተጫዋቾች ማለት ነው። እነዛን ህግና ደንቦች አከበረ ማለት አንድ ተጫዋች በሌላ መንገድ ስፖርታዊ ጨዋነቱን አስጠበቀ ማለት ነው። በተመሳሳይ አሰልጣኞችም ልጆቻቸውን በመግራት ልጆቻቸውን በማሰልጠን ልጆቻቸውን ዲሲፕሊን ስፖርታዊ ዲሲፕሊን በማስተማር በዲሲፕሊን ሜዳ ላይ ብቃታቸውን ማሳየት እንዲችሉ ማድረግ መቻል አለባቸው። ይሄ ለክልሉም እግር ኳስ ለሀገሪቱም እግር ኳስ ከፍተኛ አስተዋጽኦ የሚያደርግ ነው ማለት ይቻላል። ዲሲፕሊን ላይ ነው ሰፊ ውይይቶች ስናደርግ የነበረው። ምክንያቱም ይሄን ባህሪ ነው ይዘው የሚሄዱት። ከዛ በተረፈ ደግሞ ትልቁና ዋናው ነገር የኮቺንግ ስታፉ ላይ ነው ዲሲፕሊን መሰራት ያለበት። የኮቺንግ ስታፍ ልጆቹ የኮቺንግ ስታፉ ነጸብራቆች ስለሆኑ ማለት በአንድም ሆነ በሌላ ቡድን መሪው እነዚህ ወጌሻዎች አሰልጣኞች ያላቸው ዲሲፕሊን ነው ተጫዋቾች ላይ የሚያርፈውና እነሱ ላይ የጠበቀ ግንኙነት አለን። ለዚህ ዝግጅት እንግዲህ ቀደም ብለን የተዘጋጀ ነው። በተለይ ውድድሩ መልክ እንዲይዝ የእግር ኳስ ሕግ በደንብ እንዲመራ ከሁለት ወር በፊት ደንቦችን አውርደን ደንቡ ላይ እዛው ተወያይተው እዚህ ንጹህ የሆነ ስፖርታዊ ጨዋነት የሰፈነበት ውድድር እንዲካሄድ ለማድረግ የተደረገው ጥረት የሁሉንም የስፖርት ባለሙያውንም የስፖርት ቤተሰቡንም ያካተተ ስራ ሰርተን እንደ ስራ አስፈጻሚ የተወሰነበት የእግር ኳስ ፌዴሬሽኑ የወሰነ ውሳኔ ነው። ዝግጅታችን በአማረ ሆኖ ተሳክቶልን ዛሬ ሚያዝያ 21 የመክፈቻውን ውድድር አሁን በምናየው መልኩ እየተካሄደ ይገኛል። የስፖርት ልማቱን ለማሳለጥ የሚያስፈልገው የስፖርቱ መሰረተ ልማት ነው። እንደ ሀገርም እንደ ክልልም ሰፊ ስራዎችን እየሰራን ያለንበት ነው። ታዳጊዎች ጥራት ባላቸው ሜዳዎች ደረጃውን የጠበቁ ማዘውተሪያዎች ላይ ውድድሮችን እንዲያካሂዱ ከዛም እንዲህ አይነት ሰፊ ሜዳዎች ላይ የክልሉም የሀገርም ውድድሮች መካሄዱ በክልሉ የስፖርት ልማት እንቅስቃሴ ላይ ከፍተኛ ተጽዕኖ ስላለ እንደ ክልላችን የደረጃቸውን የጠበቁ መለስተኛም ኢንተርናሽናል ስቴዲየሞችም አሉ። አንዱ በህዝብ ተሳትፎ የተገነባው የአላባ ኢንተርናሽናል ስቴዲየም ነው።
መለስተኛውና ቀጥሎ ያለው ደረጃውን የጠበቀ ስቴዲየም የሀዲያ ሆሳዕና ብዩ እርሳሞ ስቴዲየም አለ። በወልቂጤም በወራቤም የተለያዩ ዩኒቨርሲቲዎች ውስጥ ያሉ የስቴዲየሞችን ደረጃቸውን እያሰፋን አንዱ የስፖርቱ የቱሪዝም ማዕከል እንዲሆን ከማድረግ አንጻር እንደ ክልል መንግስትም እያካባቢ ያለው ማህበረሰብ እንዲያግዝ ከማድረግ አንጻር ሰፊ ስራዎችን እየሰራን ያለንበት ነው። በቀበሌ ደረጃም ታዳጊዎች የመለስተኛ የሆኑ ማዘወተሪያዎች፣ ጥርጊያ ሜዳዎች፣ ትምህርት ቤቶች ውስጥ ማዘወተሪያ እንዲኖር ሰፊ እቅድን እየሰራን ያለንበትና በክልሉ ያሉ ደግሞ እንዲህ አይነት እግር ኳስ ላይ ደረጃውን የጠበቀ ሜዳ ላይ የሚጫወቱ ልጆች በሀገር ክለቦች ላይ ፕሪሚየር ሊግና እስከ ውጭ ድረስ እንዲያልፉ ከማድረግ አንጻር ልዩ ትኩረት አድርገን እየሰራንበትና ክልሉን የሚወክሉ ስፖርተኞች በዚህ የሚመረጡበት ሂደት ነው ያለው። ውድድሩ ላይ መሻሻል ብቻም ሳይሆን እንደ ክልልም በርካታ ትሩፋቶችን አግኝተናል። እንደ እግር ኳስ አንድ እርምጃ ወደፊት እየሄድንበት ነው ማለት ይቻላል። አንደኛ በአዲሱ ክልል በማዕከላዊ ኢትዮጵያ ክልል አንድም በዚህ ልክ ደረጃውን የጠበቀ ስቴዲየም አልነበረንም። ይሄ ክልል ከወጣ በኋላ እግር ኳስ ፌዴሬሽኑ ከተደራጀ በኋላ በጋራ በመተጋገዝ በሀሳብ በገንዘብም ድጋፍ በመደራረግ በህዝቡ ትብብር በቁርጠኛ አመራር በክልሉም በዞኑ ቁርጠኛ አመራር በመውሰዳቸው ህዝቡ ከጫፍ እስከ ጫፍ በመተባበሩ ስፖርት ወዳድ ማህበረሰብም ስለሆነ ይህን ስቴዲየም በዚህ ልክ ገንብቶ የትብብር የአንድነት የኮሚትመንት ምልክት አድርጎ አሳይቶናል። ይሄኛው ደግሞ ቀጥሎ ለሌሎች ስፖርት ልማቶችም ሆነ ለሌላው ስራ ትብብር ካለ ቁርጠኝነት ካለ ስፖርት አፍቃሪ ማህበረሰብ ካለን ከዚህ የተሻለ መስራት እንደምንችል ማሳያ የሆነ ስቴዲየም ነው። በዛው ልክ ውድድራችንን ከጊዜ ወደ ጊዜ የክለቦች ቁጥር ፍላጎት እየጨመረ የውድድር ኳሊቲያችንንም እየጨመርን እያስተካከልን በርካታ ነገሮችን በተሻሻለ መልኩ ትንሽ ክልሉን በሚመጥን መልኩ ውድድሮችን የማስተናገድ ስራዎች ተሰርተዋል። ለምሳሌ አሁን የመጀመሪያ ዓመት እዚሁ ሜዳ ላይ አቧራ ላይ ነበረ ስናጫውት የነበረው። ምቹ ጥላ ያለው ተመልካች ወንበር አልነበረውም። አሁን ከአንድ ዓመት ከምናምን ጊዜ በኋላ ደግሞ እነዚህ ኢሚዲየትሊ ተለውጠው ተሰርተው በዚህ በአማረ ስቴዲየም የክልላችንን ክለቦች ሻምፒዮና ውድድር ማድረግ ትልቅ ለውጥ ነው። ሌላኛው ደግሞ ይሄ ሜዳ በመምጣቱ የሀገር አቀፍ የኢትዮጵያ እግር ኳስ ፌዴሬሽን ሊግ ጨዋታዎችን መምጣት ጀምረዋል። ይሄም የክልሉን እግር ኳስ ወደ አንድ ስቴፕ ከፍ የሚያደርገው ነው። ኳስ ማለት አርት ነው። በትክክለኛ የልጆችን ፖቴንሻል ልታይበት የምችልበት ሜዳ ነው። ምክንያቱም አንዳንዴ አቅም ኖሮ አባጣ ጎርባጣ ሜዳ ላይ ስትጫወትና በእንደዚህ ሜዳ ላይ ስትጫወት እያንዳንዱ ልጆች ግራስሩት ላይ ሰርተን በመጣንበት ልክ ነው እዚህ ሜዳ ላይ ትክክለኛ አቅማቸውን ልናይ የምንችለውና ወደፊት ይመስለኛል ኢትዮጵያ ውስጥ አብዛኛው ሜዳዎች እየተሰሩ በመጡ ቁጥር እንደዚህ ነው እየተሰሩ የሚመጡትና ብዙ ልጆችን ታችኛው መዋቅር ላይ በተሰራ ቁጥር የተሻሉ ልጆችን ማግኘት ይቻላል። ይህ ስቴዲየም መገንባቱ የክልል አቀፍ ውድድር አልፎ የሀገር አቀፍ ውድድር ቅርብ ጊዜ ያከናወነበትና ከሀገር አቀፍም ቀጥሎ የዓለም አቀፍ ውድድሮችን እንደ ክልላችንም እንደ ሀገር መምጣት የሚችሉበትና በጣም የሚያስደስቱ ደረጃውን የጠበቀ ኢንተርናሽናል ስቴዲየም ነው የተገነባው። ለዚህም ደግሞ የህዝቡ ተሳትፎ የመንግስት ድጋፍ በጣም ከፍተኛ ነበርና እኔ ያው እንኳን ደስ አላችሁ ነው። ያው በዚህ ማዘውተሪያ ስፍራ ላይ እንዲህ አይነት ደረጃውን የጠበቀ ሜዳ የክልላችን ስፖርተኞችም በዚህ የሜዳውን ለምደው እንደ ሀገር መወዳደር ሲችሉ ከፍተኛ ውጤት ስላለ በጣም ነው የተደሰት ነው። የኛ ቢሮ አስፈላጊ የሆኑ ቴክኒካልም ፋይናንሻልም እንደ መንግስት ሰፊ ድጋፍ እያደረግን የክልሉ የእግር ኳስ ስፖርት ልማት ከፍ እንዲል ከማድረግ አንጻር በጋራም እየሰራን ያለንበትና ጥሩ እንቅስቃሴ ያለበት ሂደት ነው ያለው። በማዕከላዊ ኢትዮጵያ ክልል እግር ኳስ ፌዴሬሽን አዘጋጅነት ለ15 ተከታታይ ቀናት የሚካሄደው የክልሉ እግር ኳስ ክለቦች ሻምፒዮና ውድድር አጠቃላይ በዚህ ውድድር ዓመትስ ምን አዲስ ነገር ይዞ መጥቷል የሚለው ከክልሉ እግር ኳስ ፌዴሬሽንና ከወጣቶችና ስፖርት ቢሮ ምክትል ኃላፊዎች ጋር ቆይታ አድርገን ተመልሰናል። ዘሪቱ ውድድሩ 15 ቀናት ይቆያል። ክልሉን የሚወክሉ ክለቦችን በአገር አቀፍ ደረጃ ለማግኘት የታለመ ውድድር ነውና አምና በዚህ ላይ ሆሳዕና ከነማም ተሳትፎ ነበረ። ዘንድሮ ግን በዚህ ውድድር ላይ እንዳልተሳተፈ በቦታው ላይ በነበርኩ ሰዓት ላይ 18 ክለቦች ነው የሚሳተፉት። ሆሳዕናም እንዳልነበረ ጭምር መመልከት ችለናል። ግን 3 ወይም 4 ክለቦች ሀገር አቀፍ ደረጃ የሚሰጣቸው ኮታ ወክለው ክልሉ የሚወክሉ 3 ክለቦች የሚሳተፉ ይሆናል። 4 የሚሆንበትም እድል ሊኖር ይችላል ተብሏል።
እንደ አጠቃላይ እንደዚህ አይነት ውድድሮች ወጣቶች እድላቸውን ለማግኘት ወይም ደግሞ የተለያየ ይሄ በክለቦች የመታቀፍ እድል ያላገኙ ልጆች ራሳቸውን ለማሳየት ጥሩ አጋጣሚ ተብሎ ይታሰባል። ከብሔራዊ ሊግ የሚወርዱ ክለቦች አሉ። አሁን ሾኔ ሀዲያ ዞን ወክሎት የሚወዳደሩ ክለቦች ሾኔ ከብሔራዊ ሊግ ወርዷል። ክልሉንም ብሔራዊ ሊግ ከሚወክሉ ክለቦች ውስጥ አንዱ ነውና እነዚህን ክለቦች ለመተካት ጥረት የሚደረግበት ውድድር ነው። 15 ቀን በቂ ነው አይደለም። ብዙ ጥያቄ የሚነሳ ተደራራቢ ጨዋታዎች መኖር የለባቸውም ተብሎ ይታሰባል። አሁን እንግዲህ ከዚህ በፊትም እንዳነሳ ነው እንደዚህ አይነት በክልል ደረጃ የሚከናወኑ በዞን ደረጃ የሚከናወኑ ጨዋታዎች ለተጫዋቾችም ለአሰልጣኞችም አልፎም ለክለቦች ትላልቅ እድሎችን የሚፈጥሩ ነው። ብሔራዊ ቡድን ላይ መጫወት የሚችሉ በፕሪሚየር ሊግ ላይ ያሉ ክለቦች ላይም አቅም ያላቸው እዛ ላይ ሄደው መጫወት የሚችሉ ተጫዋቾችንም የሚገኝበት ስለሆነ እንግዲህ ከአመት አመት እየተሻሻለ ነው የመጣው ብዬ አስባለሁ። በየአመቱ የሚያሳትፋቸውን ክለቦችንም ደግሞ ለፕሪሚየር ሊግም የሚያሳያቸውን ልጆች አቅም ይበልጥ እየተሻሻለ መጥቷል ብዬ አስባለሁ። የከበረው ሰላምታችን በያላችሁበት ይድረሳችሁ ክቡራን ተመልካቾች። በቀጠሯችን ሰኞ ምሽት በሀዲያ ስፖርት ተገናኝተናል። ታሪኩ እንዴት ነህ? ሰላም ዘሪቱ። ሰላም ተመልካቾቻችን እንዴት ነሽ? አለሁ። ቆይታ እንዴት ነበረ? ሳምንቱ እንዴት አለፈ? መልካም ነበር። አንቺ ጋስ? በጣም ቆንጆ ነበረ። ዛሬም በቀጠሯችን እዚህ ሀዲያ ስፖርት ተገኝተናል። ወደ ጉዳዮቻችን ከመግባታችን በፊት ምን ርዕሰ ጉዳዮች አሉ የሚለውን ለተመልካቾቻችን እናስተዋውቅ። በዛሬው የሀዲያ ስፖርት መሰናዷችን 3 ዋና ዋና ርዕሰ ጉዳዮችን ይዘናል። በቅድሚያ የምንመለከተው ጉዳይ ባሳለፍነው ሳምንት በማዕከላዊ ኢትዮጵያ ክልል የእግር ኳስ ፌዴሬሽን አዘጋጅነት 3ኛው የማዕከላዊ ኢትዮጵያ ክልል የክለቦች ሻምፒዮና ውድድር ጅማሮን አድርጓል። ሀዲያ ስፖርትን በስፍራው ተገኝቶ ዝርዝር ዘገባዎችን አዘጋጅቷል። እሱንም የምናስመለክታችሁ ነው የሚሆነው። ሁለተኛው ርዕሰ ጉዳያችን የሚሆነው የሀላባ ከተማ ከ25 ዓመት የረዥም ጊዜ ጥበቃ በኋላ ወደ 2019 የኢትዮጵያ ፕሪሚየር ሊግ መግባቱ የሚታወስ ነው የሚሆነው። ይህን አስመልክቶ በሀላባ ቁሊቶ ከተማ ተገኝተን ከክለቡ ደጋፊዎች እንዲሁም ደግሞ ከክልሉ ስፖርት አመራሮች ጋር ቆይታ አድርገናል። ይህንንም ጉዳይ የምናስመለክታችሁ ነው የሚሆነው። ከዛ በመቀጠል በዛሬው ዕለት የ30ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ተጀምረዋል። ከነዚህ መካከል ሀዲያ ሆሳዕናን ከወላይታ ዲቻ ጋር ያገናኘው ጨዋታ አንዱ ነው። ሌላም በ10 ሰዓት ላይ የተደረጉ 2 ጨዋታዎች አሉ። ይህንንም የምናስመለክታችሁ ነው የሚሆነው። ፕሮግራሙን እየመራን አብረናችሁ የምንቆየው ዘሪቱ ኤልያስ እና ታሪኩ አበራ በጋራ በመሆን ነው። አብራችሁን ቆዩ። ወደ መጀመሪያው ርዕሰ ጉዳያችን እንለፍ። ባሳለፍነው ሳምንት በማዕከላዊ ኢትዮጵያ ክልል የእግር ኳስ ፌዴሬሽን አዘጋጅነት በሀላባ ቁሊቶ ከተማ የተጀመረው 3ኛው የማዕከላዊ ኢትዮጵያ ክልል የክለቦች ውድድርን የሚመለከት ጉዳይ እናንሳ። ማዕከላዊ ኢትዮጵያ ክልል 3ኛውን የክልል ክለቦች ሻምፒዮና በሀላባ ቁሊቶ ከተማ እያስተናገደ ይገኛል። ያው አንደኛውን ከዚህ ቀድሞ ሀላባ መካሄዱ ይታወሳል። ሁለተኛው ደግሞ ባለፈው አመት በሆሳዕና ከተማ በየርሳሞ ስቴዲየም መካሄዱ የሚዘነጋ አይደለም። በዛ ውድድር ላይ ሆሳዕና ከነማ ነበር የክልል ክለቦች ሻምፒዮን አሸናፊ መሆን የቻለው። ዘንድሮ ለሁለተኛ ጊዜ ሀላባ ከተማ ይሄንን እድል አግኝቷል። ሀላባ ስቴዲየሙን መመልከት እድሉ ነበረኝ። ግሩም ስቴዲየም ሰርተዋል። ለእንደዚህ አይነት ውድድሮች አልፎም በሀገር አቀፍ ደረጃ ለሚካሄዱ ውድድሮች መሆን የሚችል ድንቅ ሜዳ መስራታቸውን መመልከት ችያለሁ ብዬ አስባለሁ። እንደ አጠቃላይ ደግሞ ከክልሉ እግር ኳስ ፌዴሬሽን ፕሬዚዳንት ወይዘሮ ሰርካለም ሳሙኤልንም የወጣቶችና ስፖርት ቢሮ ምክትል ኃላፊና የስፖርት ኃላፊ አቶ ሰይፈ አለሙንም ጭምር አነጋግረናል። ምክትል ፕሬዚዳንቱንም ጭምር ያገኘንበት አጋጣሚ ነበር። አጠቃላይ ውድድሩ ከአንደኛውና ከሁለተኛው በምን የተለየ መንገድ ይዞ መጣ፣ ሀላባ መካሄዱስ በዚህ አይነት ምቹ ሜዳ ላይ መጫወታቸው ለተጫዋቾቹ ምን አይነት አድቫንቴጅ አለው የሚለውን አጠቃላይ ጥያቄ አቅርበናል። ፕሮግራሙን ተከታትለን እንመለስ።